ከተነሳ በኋላ ያለውን ኢየሱስ እስቲ ግረፈው። ከትንሳኤ በኋላ ያለውን ኢየሱስ እስቲ የሾህ አክሊል አርግልን። ከትንሳኤ በኋላ ያለውን ኢየሱስ እስቲ ተፋብን። ከትንሳኤ በኋላ አየሁት እኮ አለ ዮሐንስ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ወደቅኩ። ምን ዋስረ ፊቱን እንደ ፀሐይ ያበራል። ደረቱን በወርቅ መታጠቂያ ታጥቋል። ድምፁ እንደ ብዙ ውኆች ነው። እግሩ የጋለ ናስ ነው። ኢየሱስ ክርስቶስ አለ ጳውሎስ ገላትያ ላይ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ያንን እንዳታስተውሉ ያንን እንዳታዩ ማን አዚም አረገባችኋል? አዚም ባይዘው ትምህርት ነው። አዚማም ትምህርት አለ። አዚም ምን ማለት መሰለህ? ኢየሱስ ተሰቅሎልህ ድጋሚ ካልተሰቀልክም ይልህ፣ አፈር ካልበላህም ይልህ፣ ዋጋ ካልከፈልክም ይልህ፣ ካልተንፈቀፈቅክም ይልህ። ይሄን አዚም አንሳውና አለ መስቀል ላይ እንደተሰቀለውን በፊት ተስሎ ነበር ካለ እሱ ቢሉ ነው የተከፈለው። ድጋሚ እንዳትከፊ ነው ምነግርሽ። ድጋሚ እንዳትከፍል ተከፍሏል። ያንቺ ስራ ምንድነው? በትንሳኤ ኃይል መንቀሳት። አብረን ሞተን ነበር፣ አብረን ተነሳን። ኢየሱስን የገረፈ ጅራፍ ነው መግረፍ አይችልም። ኤፌሶን ምዕራፍ 1 ኢየሱስ ክርስቶስ ከሞት በመነሳቱ በቃ የመጨረሻው the ultimate power። ይሄ ኃይል ግን ለኛ ለምናምነው ነው። በጴንጤ መካከል የኃይል ልዩነት ሳይሆን ያለው የእምነት ልዩነት ነው ያለው። ኦፕሬት የሚያደርገው ኃይሉ እንደምታምነው ልክ ለኛ ለምናምን ግን ትልቅ ነው ኃይል። ይኸውልህ ምን አይነት ኃይል መሰለህ? ይሄ ኢየሱስ ክርስቶስን ከሙታን ሲያስነሳው ነው ወስዶ በራሱ ቀኝ ሲያስቀምጠው የተገለጠ ኃይል ነው። ይሄ ከባድ ኃይል የትኛው ነው? የመጨረሻው ኃይል የተገለጠ ከሙታን አውጥቶ ለእናትየዋ ሲመልስላት ለማርያም ዮሴፍና ማርያም ልጃችሁ ይሄው አላለ የኔ ነው ብሎ ቀኙ ላይ ሲያስቀምጥ፣ ይሄ ነው ትንሳኤ ማለት። ይሄ በራሱ ቀኝ ሲያስቀምጥ። ስለዚህ ነው አሁን የኔ አድራሻ ከሞት ከተነሳው በኋላ የት ነህ ካልከኝ አብሬው ተቀመጥኩ። ሲቀመጥ በሰማያዊ ስፍራ በክርስቶስ የባረከን ነው የሚለው እኮ። ሄድኩኝ ቁጭ አልኩ። አሁን ሲቀመጠው ከአለቆችና ከስልጣናት this is ትንሳኤ በአይን የማይታዩ ኃይላት ጠቅላላ በአይን ሳይታዩ የሰው ላይፍ ከሚያበላሹ እርግማን ከሚነዳቸው ኃጢአት ፓወር ከሰጣቸው ኃይላት በላይ አደረገና ሊመጣም ወደፊትም ቢመጣ እንግሊዝኛው አባፍ ኦል ነው ሁሉንም እግሩ ስር ከተተለትና አያቴ ላይ ያለ እርግማን በል የድህነት እርግማን በል በእናት በዘሬ የተለቀቀ በል ዋቴቨር ከተወለድሽበት ሰፈር የተከተለሽ ሁሉንም ከእግሩ በታች አስገዛ። እነዚህ የአጋንንት ዓለም ላይ ያሉ ሹመቶች አሁን ጳውሎስ ሲያያቸው አለቆች፣ ስልጣናት፣ ገዥነት አለና በሚቀጥለውም ዘመን ሌላ ስም ቢወጣላቸው ወስዶ ከሞት አስነስቶ ሲያስቀምጠው ከነዚህ ሁሉ በላይ አስቀመጠ።